ሰላም ውድ የአርሰናል ሌጋሲ ቤተሰቦች እንደምን አላችሁልኝ? ባሳለፍነው እሁድና ቅዳሜ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተካሂደው ነበር። ከዛም ውስጥ ክለባችን አርሰናል ወልቭስን በአስጨናቂ ሁኔታ 2-1 በሆነ ውጤት አሸንፎ ነበርና ከዛ ጨዋታ በኋላ ሚኬል አርቴታ ያስተላለፉት መልእክት አለ። ሌሎችም ጉዳቶች አርሰን ዊንገር ምናሉ ስለ ሳሊባ ትራንስፈር ማርኬት ምን አለ የሚሉትን አስተያየቶች አንድ ባንድ ለማቅረብ ወዳለሁ። አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። ወደ መጀመሪያው መረጃ ሲሄድ የቤንጃሚን ዋይትን የጉዳት ዜና ይዤ መጥቻለሁ። አብራችሁ ይቆዩ። ቤንጃሚን ዋይት አርሰናል ከወልቭስ ጋር ባደረገው ጨዋታ በኤሚሬትስ ስታዲየም ማለት ነው ትንሽ የሃምስትሪንግ ጉዳት አጋጥሞት ከሜዳ መውጣቱ ይታወሳልና ይህ የቀኝ ክንፍ ተመላላሽ ተጫዋች በትንሹ ለአንድ ወር በዛ ካለ ደግሞ ለ6 ሳምንት ከሜዳ እንደሚርቅና አሁንም ለአርሰናል ከባድና መጥፎ ዜና እዞ የመጣ ተጫዋች መሆኑ ይታወቃል። ማለትም ይህ ተጫዋች ለብዙ ጊዜ ሜዳ ላይ ያላገለገለ ማክሲመም ለቡድኑ ያገለገለው 4 ወይ 3 ጨዋታ ነውና ትንሽ አሁንም አስቸጋሪነቱን ቀጥሏል። የአርሰናል የጉዳት ዜናዎች ትንሽ ቡድኑን እያሰቃዩት ነው የሚገኙት። ሌላው ትንሽ ደግሞ ከዚህ በተቃራኒ ልንመለከተው የወደድነው ጋብሪኤል ማጋሌሽ እና ካይ ሃቨርትዝ ከፈረንጆቹ አዲስ ዓመት በፊት ማለትም ከ2026 በፊት በወርሃ ዲሴምበር 30 አርሰናል በኤሚሬትስ ስታዲየም አስቶን ቪላን ሲያስተናግድ ሁለቶችም ተጫዋቾች እንደሚደርሱ የተለያዩ ዘገባዎች እየዘገቡ ነው። ከዛ በተጨማሪ አሁን ትሬኒንግ በመስራት ላይ ያሉ ናቸው እነዚህ ተጫዋቾች ካይ ሃቨርትዝ እና ጋብሪኤል ማጋሌሽ። ስለዚህ ለዚህ የዋንጫ ፉክክር በጣም ባስፈላጊው ሰዓት በተለይ ጋብሪኤል ማጋሌሽ አስፈላጊው ተጫዋች መሆኑ ይታወቃልና ለአስቶን ቪላው ጨዋታ እንደሚደርስ የተለያዩ ምንጮች እየዘገቡ ይገኛሉ። ሌላው ዲክላን ራይስ ከወልቭሱ ጨዋታ በኋላ በቁጣና በማኩረፍ ከሜዳ ሲወጣ ብዙ ሰዎች ተመልክተውታል። እኔም በአጋጣሚ ላይቭ ሳይ ስለነበር ቢጋቢን ሰላም ማለት አልፈለገም ነበር በሰዓቱ። ማለትም የተለየ ጸብ ኑሮበት ሳይሆን ከጋብሪኤል ማጋሌሽ ጋር ቡድኑ ባሳየው ዝቅተኛ ፐርፎርማንስ እና በዛን ያህል ጠባብ ውጤት ማሸነፋቸው በጣም እንዳበሳጨውና ከዚህ በላይ የዋንጫ ቡድንን ካልን ከዚህ በላይ መጫወት እንዳለብን ማመን አለባቸው ተጫዋቾች። እኔ ብቻ ሳይሆን ሁላችንም ስለዚህ ጨዋታ ማሸነፋችን ሳይሆን እንደዚህ በጣም ዝቅተኛ የሆነ ፐርፎርማንስ አሳይተን ግርጌ ላይ የሚገኘውን ወልቭስ ማሸነፋችን ለኛ ውርደት ነው። ከዚህ በላይ ጨዋታዎችን በሚገባ ማሸነፍ በአሳማኝ ሁኔታ ማሸነፍ ይጠበቅብናል በማለት ተጫዋቾች ጋር ብዙ ጊዜያትን ወስደው ደግሞ በድሬሲንግ ሩም በመልበሻ ክፍል ማለት ነው የተወያዩ መሆናቸውና ሁሎችም ዝቅተኛ ፐርፎርማንስ እንዳሳዩ የገለጹበት መንገድ አለና ከዛም ውስጥ ዲክላን ራይስ አንዱ ነው። ብዙ ጊዜ ተጫዋቾች ሲያኮርፉና ሰላም ሳይሉ እኔ ብቻን ተጫዋች እያሉ ነው የሚሉ አስተያየቶች ይሰጣሉ። ግን ደግሞ አርሰናል ወልቭስን ሲያስተናግድ ያሳየው አቋም ፍጹም የወረደ ለመሆኑ ተጫዋቾች ብቻ ሳይሆን ሁሉም የሚዲያ አካላት የመሰከሩት ነው። ስለዚህ ዲክላን ራይስ ለጓደኞቹ ይህን መልእክት ለማስተላለፍ የፈለገው በቁጣ ነው። ሌላው ዜና ስንመለከት ትራንስፈር ማርኬት አንድ ወቅታዊ መረጃ አዞ መጥቷልና አሁን በዚህ ሰዓት ዊሊያም ሳሊባ ወደ ገበያ ቢወጣና ለሽያጭ ቢቀርብ 90 ሚሊዮን ፓውንድ ያወጣል። ይህም ደግሞ የሁልጊዜው ውዱ ተከላካይ የሚሆንበት ሰዓት ነው። ይህ 90 ሚሊዮን ፓውንድ የሚያወጣ ተጫዋች አሁን በጣም አስፈላጊና በአርሰናል ቤት እጅግ አሪፍ የሆነ አቋም እያሳየ እንዲሁም ለሚቀጥለው የዓለም ዋንጫ ለፈረንሳይ ብሔራዊ ቡድን የራሱን አሻራ የሚያኖርበት ሰዓት ነው። ስለዚህ የዓለማችን ውዱ ከተከላካይ የሚሆንበት ሰዓት
አሁን ነው ዊሊያም ሳሊባ 90 ሚሊዮን ፓውንድ የማውጣት እድል አለው በማለት ትራንስፈር ማርኬት ያወጣው መረጃን ያመለከተ። ከዛ ቀጥሎ የባርሴሎና ወጣት ተጫዋች ኩባርሲ ሲሆን በሶስተኛ ደረጃ ያስቀመጠው ደግሞ የኢንተር ሚላኑ ተከላካይ ባስቶኒን አስቀምጧል። ወደ ተለያዩ አስተያየቶች እንሄድ እስኪ። በመጀመሪያ የምናገኘው የአሮን ራምሲን አስተያየት ስለ ቪክተር ጊዮኬሬሽ ምናል የሚለውን እንመልከት እስኪ። ይህ የአርሰናል ሌጀንደሪ ተጫዋች አሮን ራምሲ ለአርሰናል ከ8 እስከ 10 ዓመታትን ተጫውቶ አሳልፏልና አሁን ያለውና አርሰናል በተለይ ደግሞ ስለ አጥቂያቸው ቪክተር ጊዮኬሬሽ የራሱን ሀሳብና አስተያየት ለመስጠት ሞክሯል። ራምሲ እንዳለው ቪክተር ጊዮኬሬሽ ወደ ነበረበት ይመለሳል ተብሎ ለተጠየቀው ጥያቄ ያለምንም ሄዚቴሽን ማመንታት አዎ በትክክል ቪክተር ጊዮኬሬሽ አርሰናል ውስጥ እየሰራው ያለው ስራ የማይታመን ነው። በቦታው ምርጥ አጥቂ እንደሆነ ይታወቃል። ከጎሎቹ አንጻር ሳይሆን መመልከት ያለብን አርሰናል እሱን ካስፈረመው በኋላ ለአርሰናል የሚያደርገውን ኮንትሪቢዩሽን ስንመለከት በሚገባ የጠቀመው ይመስለኛል። የሚንቀሳቀስበት መንገድ፣ በቦታው ያለው እንቅስቃሴ ይበል የሚያሰኝ ነው። ለወደፊት ደግሞ ወደ ነበረበት የጎል አነፍናፊነቱ ደግሞ እንደሚመለስ እርግጠኛ ነኝ። ሰዎች በአሁኑ ሰዓት እንዴት 65 ሚሊዮን ፓውንድ አውጥተው አርሰናል የሚጠብቀውን የጎል ኮንትሪቢዩሽን እያደረገ አይደለም ሊሉ ይችላሉ። ምክንያቱም አርሰናል ፍጹም የተለየ ጨዋታን የሚጫወት ነው። በመጠንቀቅ እየተጫወተ የሚገኝ ቡድን ስለሆነ ያን ያህል ከኋላ ያሉት ተጫዋቾች እየመገቡት እንዳልሆነ ይታወቃል። ስለዚህ አሁን አርሰናል ሙሉን ስኳድ ሲያገኝ እነ ኦዲጋርድ፣ እነ ዙቢሜንዲ፣ እነ ኤዜ የሚያደርጉትን አሲስት እሱ ደግሞ በሚገባ ወደ ጎል የሚቀይርበት ጊዜ ሩቅ እንደማይሆን አመላክቷል። በዚህም ሲቀጥል ይህ ተጫዋች በአርሰናል ቤት ይህን ነገር አስተካክሎ ለረጅም ዓመታት የሚቆይበትን አጋጣሚ የሚፈጥር እንደሆነ በሙሉ ልቤ እርግጠኛ ሆኜ መናገር ፈልጋለሁ በማለት ሀሳብ አስተያየቱንና ድጋፉን ለቪክተር ጊዮኬሬሽ እየሰጠ ነው ራምሲ። ሌላው በመጨረሻ ልንመለከተው የወደድኩት ለ22 ዓመት አርሰናልን በታላቅ ደረጃ ሲያሰለጥኑ የነበሩት ኢኮኖሚስቱ አርሰን ቬንገር አሁናዊ አቋማቸውን በተመለከተ ለአርሰናል አስተያየታቸውን ለመስጠት ፈልገዋል። አርሰናል ወልቭስን 2-1 ካሸነፈ በኋላ አርሰን ቬንገር የራሱን አስተያየት ለመስጠት ሲሞክር ምን አለ? አርሰናል በዘንድሮ ሰዓት ዋንጫውን እንደሚወስድ ምንም አይነት ጥርጥር የለኝም በማለት ሀሳብ አስተያየቱን ሰጥቷል። ሲቀጥልም አዎ በየቦታው 2 ከዛም ደግሞ ሲጨምር 3 ተጫዋቾች በአንድ ቦታ ላይ የሚገኙበት ቡድን ነው። የቡድን ጥልቀቱ ያላቸው ኦርጋናይዜሽን በሚገባ የጠቀማቸው ይመስለኛል። ስለዚህ አርሰናል የዘንድሮን እንግሊዝ ፕሪሚየር ሊግ ማንም ከኋላው ተከተለ ተነፈሰ በሚገባ የሚያሸንፍበት ጊዜ ነው። በዚህ ደግሞ እርግጠኛ ሆኜ ልነግር ይችላል። ምናልባት እኔ በቦታው አለመገኘቴ ሊሆን ይችላል አርሰናል አሁንም ዋንጫውን የሚያሸንፍበት ትልቅ ሜንታሊቲ ላይ ይገኛል በማለት ለአርሰናል ድጋፋቸውን ሰጥተዋል። ስለዚህ የአርሰናል ተጫዋቾች በዚህ ሁኔታ ራሳቸውን በጥልቀት በመመርመር ካላቸው ስህተት አርመው ይህን የእንግሊዝ ፕሪሚየር ሊግ የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫን የመውሰድ እድሉ በእጃቸው ለመሆኑ ምንም አይነት ጥርጣሬ የለኝም በማለት ሀሳባቸውን ለመስጠት ሞክረዋል። ውድ አድማጭ ተመልካቾች ለዛሬው ያስኩት ስለ አርሰናል ጥንቅሬ በዚህ ይጠናቀቃል። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ደግሞ በ17ኛ የእንግሊዝ ፕሪሚየር ሊግ ጨዋታ ኢቨርተን ከአርሰናል በጉዲሰን ፓርክ ስለሚያደርጉት ጨዋታ ከተለያዩ መረጃዎች ይዤ ለመምጣት ሞክራለሁ። እስከዛ ሰላም ቆዩልኝ ይላለሁ። አመሰግናለሁ።